ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ የሰዓቱ ዜናችን ነው ተጀመረ አበይት ነጥቦችን በቅድሚያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የ75 ዓመታት እቅድ ወይንም ትንበያ ይፋ አድርገዋል በ2100 ኢትዮጵያ በጠቅላይ ሚኒስትር አብይ ትንበያ የትኛው ቦታ ላይ ትገኛለች ዝርዝሩን በወፍ ብር እናስቀኛቸዋለን በተለያዩ ማህበራዊ ትስስር ገጾች እጅግ መነጋገሪያ አጀንዳ የሆነው በትላንትናው ዕለት በኢትዮጵያ አዲስ አበባ ለመጀመሪያ ጊዜ የተካሄደውን የድሮን ሾውን የተመለከተ መረጃ እናቀርባችኋለን የኢትዮጵያ መንግስት ደጋፊዎች እንደዚህም ተቃዋሚዎች እየተጨቃጨቁበት የሚገኘው የድሮን ሾው ጉዳይ መነሻው መሰረቱ ምን ይመስላል እንመለስበታለን በእናቶ ጌታቸው ረዳ የሚቋቋመው አዲሱ ፓርቲ ጊዜያዊ ዕውቅና መጠየቁ ተሰምቷል ከህወሓት የተገነጠሉት የነጌታቸው ረዳ ቡድን በቀጣዩ 2018 ሀገር አቀፍ ምርጫ እንደሚሳተፍም ተሰምቷል ዝርዝሩን በዜናችን ተሰማላችሁ በኢትዮጵያ መንግስት መገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ብቻ 7 ጋዜጠኞች መታሰራቸው መነጋገሪያ ሆኗል እንመለስበታለን በባህር ማዶ የሚገኙ ኢትዮጵያን የጤና ባለሙያዎችን የደሞዝ ጥያቄ በጽኑ መደገፋቸው እየተሰማ ይገኛል ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው እንደተለመደው እያደመጣችሁ አብራችሁን ቆዩ ስንል በአክብሮት ጋበዘን ወደ ቀዳሚ ጉዳያችን እናምራችሁ የጠቅላይ ሚኒስትር አብይ አህመድ የ75 ዓመት የኢትዮጵያ ዕቅድ ወይንም ትንበያ ኢትዮጵያ በ2100 ወይንም በ22ኛው ክፍለ ዘመን የመጀመሪያ ዓመታት ማለትም ከ75 ዓመታት በኋላ የዓለማችን ሰባተኛዋ ሀብታም ሀገር ትሆናለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል ጠቅላይ ሚኒስትር አብይ ያሉት ቲክቶክ ከተሰኘውና በኢቢኤስ ቲቪ እንደዚሁም በሌሎች የመንግስት መገናኛ ብዙሃን በተላለፈው ቃለ ምልልስ ላይ ነው አብይ ለዚህ ያስቀመጡት አመክንዮ ኢትዮጵያ ሲስተሞቿ ሳይበላሹ ዓመታትን ከቀጠሉ የተገነቡ ተቋማት መንግስት በተለወጠ ቁጥር ሳይፈራረሱና ሳይለወጡ ከቀጠሉ እንደዚሁም በጊዜ ሂደት የሚጠበቅባቸው ፍሬ ካፈሩ ብቻ ነው ብለዋል በ75 ዓመታት ውስጥ በርካታ ትውልድ ይተካል ይቀባበላል በማለትም በዚህ ዓመት ውስጥ ተቋማትን ያለማቋረጥ ከገነባን ቴክኖሎጂን በተከታታይ ከታጠቀን የጀመርናቸው የልማት ስራዎች በእውቀትና በቴክኖሎጂ ያሳደገን ከሄደን ኢትዮጵያ በዓለም ሰባተኛው ትልቁ የኢኮኖሚ ባለቤት ትሆናለች ሲሉ ህልማቸውን ይፋ አድርገዋል ጠቅላይ ሚኒስትሩ ይህን መሰል ትንታኔ የሰጡት ከመሬት ተነስተውና በትራ ትንበያ ተመሰርተው ሳይሆን በበርካታ አመላካች ትንተናዎች ወይንም ኢንዲኬተርስ ተመዝነው ታይተው ነው ብለዋል የመንግስት መገናኛ ብዙሃን ከጥቂት ወራት በፊት ይፋ ባደረጉት የኢኮኖሚ ደረጃ መረጃ መሰረት ኢትዮጵያ በዚህ ሰዓት 57ኛው የዓለማችን ግዙፍ ኢኮኖሚ ባለቤት ነች ከዚህ ባለፈም በአፍሪካ ከተመዘነ ደግሞ 5ኛው የግዙፍ ኢኮኖሚ ባለቤት ስለመሆኗ አሃዛዊ መረጃዎች ያሳያሉ በትናንትናው ዕለት በኢትዮጵያ አዲስ አበባ ለመጀመሪያ ጊዜ የተካሄደው የድሮን ሾው የብዙዎች መነጋገሪያ ሆኗል በኢትዮጵያ የተካሄደ የሚገኘው የቴክኖሎጂ ኤክስፖ 2025 አካል ሆነው የድሮን ትርኢት በትናንትናው ዕለት ተካሂዶ ነበር እንደ መንግስት መገናኛ ብዙሃን ዘገባ ከሆነ በዚህ ትርኢት 1500 ድሮኖች ወደ ሰማይ ተለቀው ነበር ኢትዮጵያም በቴክኖሎጂ ዘርፍ የደረሰችበትን አቅም የተንጸባረቀበት ነው ተብሏል ይህ ትርኢት ከትዕይንት ባለፈ ኢትዮጵያ ለሀገረ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየችበት ነው ተብሏል የምሽቱ የድሮን ትርኢትን በአፍሪካ ትልቁ የድሮን ትዕይንት ስለመሆኑ መንግስት መገናኛ ብዙሃን ዘገባ ያሳያል የትዕይንት የብዙዎችን ቀልብ ስቦ በመንግስት ደጋፊዎችና በመንግስት ተቃዋሚዎች ዘንድ የመከራከሪያ አጀንዳንም ከፍቶ ይገኛል አንዳንድ መንግስት ሰዎች ይህንን የድሮን ሾው አከናወኑት የአርቲፊሻል ኢንተለጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር ኤጀንሲ ናቸው ሲሉ ይፋ አድርገዋል የመንግስት መገናኛ ብዙሃንም ይህን መረጃ በይፋ ዘግበውታል የመንግስት ተቃዋሚዎች ሚዲያዎችና አክቲቪስቶች በበኩላቸው ይህ ትርኢት በአንድ ውጭ ኩባንያ አማካኝነት የተከናወነ ነው ሲሉ የትናንቱን ትዕይንት ሲያጣጥሉ ተመልክተናቸዋል እነዚህ የተቃውሞ ጎራ አባላት የድሮን ትዕይንቱን ያከናወነው አርኤስ ኢኖቫት የተባለና የድሮን ጥገና ስልጠናዎች እንደዚሁም የድሮን ሾዎችን የሚያከናውን መሰረቱን በሀገረ ሲንጋፖር ያደረገ ኩባንያ ነው ሲሉ ዘግበዋል አንዳንዶች መሰረተ ልማቱና ባለሙያዎቹ ከኤምሬትስ የመጡ ናቸው ሲሉ ጽፈዋል የተቃውሞ ጎራ ያደረጉትን ምርመራ የመንግስት ቴክኖሎጂ ተቋማት እድገትን ለማኮሰስ አመቺ የሆነላቸው ይመስላል ያመኑ ኤምአይአርኤስ ኢኖቫትን የመሰሉ የድሮን ሾው አዘጋጅ ድርጅቶች በበርካታ የአፍሪካ ሀገራት የተዘዋወሩ መሰል ዝግጅቶችን ያከናውናሉ ሳይንሱ በሰለጠነው ዓለም ቀላል ነው ቢባልም መሰረቱን ኬንያ ያደረገ ጃይስ ፕሮ ቴክኒክ የተባለ ኩባንያ በርካታ የብልጭልጭ ወይንም ህብረ ቀለማት ድሮን ትርኢቶችን አዘጋጅተዋል ለበነት ያክል በሞሪሸስ ሲሸልስ ሩዋንዳ ዩጋንዳ ናይጄሪያ ጋናና ግብጽ የድሮን ትርኢት የተዘጋጀባቸው ሀገራት ናቸው የኢትዮጵያ መንግስት የተቃውሞ ጎራ የሙግታቸው መነሻ ትርኢቱ የተዘጋጀው በኢትዮጵያ መንግስት አቅም ነው መባሉ ይመስላል ነገሩ ለኢትዮጵያ አዲስ ቢመስልም ቴክኖሎጂውን ለመጀመር ግን በሚባለው መጠን የተጋነነ አይደለም ሲሉ ባለሙያዎች ሞግታሉ ውስብስብ ሶፍትዌሮችን በመጠቀም በኢማጂኔሽን ድሮኖች ሰማይ ላይ በተለያዩ ቅርጾች የተዘጋጁ መብራቶችን መልቀቅ ዋናው የድሮን ሾው ጽንሰ ሐሳብ ነው እንደ ባለሙያዎቹ ትንታኔ ሁሉም ነገር የሚያልቀው በኮምፒውተር ውስጥ ሲሆን ሶፍትዌሮቹ በርካታ ድሮኖችን በተናጥልና በቡድን ከመብራት ጋር ታግዘው የታዘዙትን ቅርጽ እንዲሰጡ ይደረጋሉ ይህ የአርቲፊሻል ኢንተለጀንስ እሳቤ በቀሪው ዓለም ያልተጋነነ የፈጠራ ስራ ስለመሆኑም ለማወቅ ችለናል እነዚህን መሰል የድሮን ሾዎችን ለማዘጋጀት ደግሞ ከ100 እስከ 150 የአሜሪካን ዶላር ብቻ እንደሚፈጅ ነው ባለሙያዎቹ የገለጹት
ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። በእናቶ ጌታቸው ረዳ የሚቋቋመው አዲስ ፓርቲ ጊዜያዊ እውቅና መጠየቁ ተሰምቷል። የ2018 ሀገር አቀፍ ምርጫ በእናቶ ጌታቸው ረዳ የተመሰረተው ፓርቲም ይወዳደራል ተብሏል። የትግራይ ሊበራል ዲሞክራቲክ ፓርቲ የተሰኘው አዲሱ የፖለቲካ ድርጅት ትግራይ ክልልን ወክሎ እንደሚወዳደር የሚጠበቅ ሲሆን ምርጫ ቦርድ ጊዜያዊ እውቅና እንዲሰጠውም ጥያቄ ማቅረቡ ተሰምቷል። ፓርቲውን ለማቋቋም ሕገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አባል አቶ ጣዕመ አርአዶም ይፋ አድርገዋል። ፓርቲውን ለማቋቋም አስፈላጊ መስፈርት ተሟልቶ ለምርጫ ቦርድ እንደገባ የገለጹት አቶ ጣዕመ በአጭር ጊዜ ውስጥም ፓርቲው ሕጋዊ ፍቃድ እንደሚያገኝ እምነታቸውን ገልጸዋል። ፓርቲው ጊዜያዊ እውቅና እንዲሰጠው መጠየቁን የጠቆሙት አቶ ጣዕመ ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና ለማግኘት ያስችለዋል ብለዋል። የአዲሱ ፓርቲ ስያሜ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሆነ የሚነገረው እውነት ነው ወይንስ ስያሜው ከዚህ የተለየ ነው ተብለው የተጠየቁት አቶ ጣዕመ ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ስያሜውን በተመለከተ ግን ውሳኔ ላይ አለመደረሱን ይፋ አድርገዋል። የፕሪቶሪያን ሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ጌታቸው ረዳ ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ የስምምነት ባለቤትነቱ የማን ሊሆን ይችላል በሚል ለቀረበላቸው ጥያቄ አቶ ጣዕመ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ሲሉ ምላሽ ሰጥተዋል። በኢትዮጵያ በአንድ ወር ውስጥ ብቻ 7 ጋዜጠኞች ላይ እስር መፈጸሙን ሲፒጄ አስታውቋል። መንግስት በመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ጊዜ ብቻ 7 ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪው ሲፒጄ ገልጸዋል። ድርጅቱ በትናንትናው ዕለት ባወጣው ሪፖርት ጋዜጠኞቹ የታሰሩበት በአዲስ አበባ ከተማ በሐረሪና በሶማሊያ ክልል መሆኑን አመላክተዋል። አዲስ ስታንዳርድ በተባለው ድረገጽ ላይ ከተደረገ ብርበራ ጋር ተያይዘው 3 የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላ መለቀቃቸውን ሲፒጄ በሪፖርቱ ጠቁመዋል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ኢትዮጵያ ለፕሬስ ያላት ቦታ ተች የሆኑ ጋዜጠኞች በተደጋጋሚ በመታሰራቸው በግልጽ ታይቷል ብለዋል። በዚህ ምክንያት በሀገሪቱ በአንድ ወቅት እንደ ለውጥ ተቆጥሮ የነበረው የ2013 የመገናኛ ብዙሃን አዋጅን በማጽደቅ ያገኘችውን ውጤት ወደ ኋላ በመቀልበስ ላይ ትገኛለች ሲሉም ነው ትችታቸውን የሰጡት። በማከልም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን መልቀቅና የፕሬስ ነጻነትን ለማዳከም ጥቅም ላይ ሊውሉ የሚችሉ ህጎችን ማሻሻል ወይንም ማንሳት አለባቸው ሲሉ አሳስበዋል። በባህር ማዶ የሚገኙ ኢትዮጵያን የጤና ባለሙያዎችን የደሞዝ ጥያቄ በጽኑ መደገፋቸው ተሰምተዋል። መንግስትም በአስቸኳይ ምላሽ እንዲሰጣቸው ጥያቄ አቅርበዋል። ዲያስፖራ ኢትዮጵያን የተለያዩ ሲቪክ ማህበራት ጭምር በጋራ ያቋቋሙት የኢትዮጵያ ሶሊዳሪቲ ንቅናቄ ወይንም ኢሶን በኢትዮጵያ ውስጥ የሚገኙ የህክምና ባለሙያዎች ለሚያነሷቸው የደሞዝ ማሻሻያ ጥያቄዎች ድጋፉን አረጋግጠዋል። ንቅናቄ ባወጣው መግለጫ የጤና ባለሙያዎቹ ያላቸውን የትምህርትና የስራ ልምድ እንደዚሁም በሀገሪቱ ውስጥ እየተባባሰ የመጣውን የኑሮ ውድነት የሚያገናዝብ ፍትሃዊ ደሞዝ ማግኘት እንደሚገባቸው አጽንኦት ሰጥተውበታል። ኢሶን የኢትዮጵያ መንግስት ለእነዚህ አንገብጋቢ ጥያቄዎች በአስቸኳይ ተመላሽ በመስጠት የባለሙያዎችን ክብር እንዲጠብቅና ለተሻለ የጤና አገልግሎት አቅርቦት እንዲረዱት ነው ያሳሰበው። በመጨረሻም ንቅናቄ የኢትዮጵያን ሉዓላዊነትና አንድነት ከማስጠበቅ ባለፈ ፍትሃዊና ዲሞክራሲያዊ ኢትዮጵያ ለመገንባት እታገላለሁ ሲል አቋሙን አንጸባርቋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።